ቴዲ አፍሮ ላይ ጉዳት ይደርስ ይሆን ወይ ይታሰር ይሆን? በአንዲት ነፍሱ ተወራርዶ ነው ይህንን ሙዚቃ የለቀቀው። መሽካገር ይወጣል ይሳንደስ ጭራሽ ምላሽ ብለው ለቴዲ አፍሮ ፋኞች መልስ ብለው መሐረቡን ስጡ ያዞምባ አይደል ካለ ባለሙያዎች ስለ ቴዲ አፍሮ አልበም ምን አሉ? ቴዲ አሁን የጠቅላላ የኢትዮጵያ ሕዝብን ድምጽ ነው ያሰማው። ፖለቲከኞች ቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ እናንተው አሽሩካ ነኝ። እግዚአብሔር ይመስገን ለዚች ቀን ላደረሰን። የቴዲ አፍሮ አልበም ዓለም ዙሪያ ደረጃውን ተቆጣጥሮታል። አክሱም ላሊበላን ባንዳለታ ስንቱ አልራመዳል አገር ተለያይቶ ቴዲ አፍሮ አልበም አሁንም ተደማጭነቱ ተወዳጅነቱ እንደቀጠለ ነው። መሐረቡን ስጡ ያዞምባ አይደል ካለ ቴዲ ወጥቶ መልስ ሊሰጣቸው አይችልም። ስለዚህ መልስ እኛ የገባንን ደግሞ እዚህ ጋር ሶሻል ሚዲያ ላይ እስከተለቀቀ ድረስ መነጋገር ያስፈልጋል። ልክ ልካቸውን መንገር ያስፈልጋል። ያልገባቸውን ማስረዳት ጭራሽ ወጣቱ እንደዚህ ደግሞ አሁን ጊዜ አገኘ ክሬቲቭ የሆኑ ስራዎችን ይዞ እየመጣ እንደዚህ እያሳየ ይገኛል። ገና ብዙ ይጠበቃል። የተለያዩ ስራዎችን እየሰራ ሰው ለመማማር ፍቅር እንዲሰፍን የሚመኘውን ስለ ሀገሩ መልካም ምኞቱን እየገለጸ ይገኛል ማለት ነው። ይመቻቹ፣ ደስ ይላል። በፖለቲካው እንደዚህ እየታየ ይገኛል። ብዙ እየተባለ ነው። ያው አንዳንዶችም ከዚህ ጋር በመያያዙ ቴዲ አፍሮ ላይ ጉዳት ይደርስ ይሆን ወይ ይታሰር ይሆን ወይ የተለያየ ጫና ይመጣበት የሚለውን ፍርሃት እየገለጹ ይገኛሉ። ቴዲ አፍሮ ያው ለሀገር ይጠቅማል ይበጃል ያለውን ሀሳብ ነው የሰጠው። ህዝቡ ላይ የደረሰ ያለውን ነገር ነው የተናገረው። ምንም የሚያሳስረው ነገር አልተናገረም። በእርግጥ ቴዲ አፍሮ ያስፈራል ወይ? ያስፈራል። በአንድ ቀኑ 30 ሚሊዮን በላይ ህዝብ ማንቀሳቀስ የሚችል የጥበብ ስራዎችን የሚለቅ ሰው ነው። ቴዲ አፍሮን ብሔራዊ የጋራ መዝሙር በጋራ ያልዘመረ አለ? ይህን ግጥም ተጋበዙልኝ። ተዘፍነህ የማይሰማ ፍጡር የታለ? እየጠሉህ የሚወዱህ እየገፉህ የሚያከብሩህ አቀባብለው የማይገሉህ ከሞት በላይ ከህይወት በላይ ከፍቅር በላይ የጥላቻን አቅም ድክመት የምታሳይ የኢትዮጵያ እንቁ አገልጋይ ለቃል ፈቃድ ፊርማ ወስደህ በአርማው ቀለም ስሟን ጽፈህ ይሄው ዛሬም ለጆሮአችን ግዙፍ ሆነህ አንብበን ነው የምንሰማ። ስናውቅ ነው የምናውቅ። ዘፈን ጠልተን ወይ በኃጢአት ፈረጅ ሰጥተን ላናዳምጥ እርግፍ አድርገን ስንትወው መቼ ዋዛ ቴዲ አርበኛው አርማ ይዘን ተሰልፈን የልዩነት መደብ ጥሰን ልንዘምረው የሚያስገድድ ብሔራዊ መዝሙር ሰጠን። እናመሰግናለን እህታችን መልእክተ። ደስ የሚል ግጥም ነው። እዚሁ አሳዛኝ በሆነ ሁኔታ የቴዲ አፍሮን ስራ አዳመጣችሁ ተብለው የታሰሩም እንዳሉ ጋዜጠኛ መሰረት ሚዲያ ዘግቧል። አዲሱን የቴዎድሮስ ካሳሁን ዘፈን ሲያዳምጡ የተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸው ተሰማ ይለናል። ፖሊስ በበኩሉ ፊታችን የሚካሄደውን ምርጫ ሀገራዊ ምርጫ ለማስተጓጎል በማሰብ ለመንቀሳቀስ ሲሞክሩ ነበር ብሎ ምላሽ ሰጥቷል። የታሰሩበት ምክንያት ያው ህገ መንግስቱን ለመናድ ምርጫውን ለመናድ ምኑን ለመናድ ተጀመረ። እንግዲህ ቴዲ አፍሮ አልበም በጥበብ ሰዎች ዘንድ እጅግ ተወዳጅነትን አግኝቷል። ያው የሙያ አጋሮቹ በርካቶች እንደተመለከታችሁት መልእክት እያስተላለፉ ነው። ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ሁሉን የእኛን ድምጽ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቃል። አንጋፋ ድምፃዊት ኩኩ ሰብስቤ ኩኳችን ገባበይልናል። ሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከ ዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው። በእኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው። ሁላችንም እንስማማበታለን። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲዬ ክብሬ ኩራቴ ነህ፣ ኑርልኝ። በሀገር ደረጃ ድንቅ መልእክት የሚያስተላልፍ እንደሆነ ጉልበትም ያለው እንደሆነ ያው ኩኩ ሰብስቤ ገልጻ ነበረ።
እስቲ አስጌ ደንደሾ ያው አብሮት ፊቸሪንግ ገብቷል። በህይወት ሳለን እንዋደድ እንከባበር እና ሞትን እንቅደመው እላለሁ የሚል መልእክቱን በማጋራት እንደዚሁ ትንንሽ ሰዎች ሌሎች ሰዎች ላይ ይበረታሉ፣ ታላላቅ ሰዎች ግን ራሳቸው ላይ ይበረታሉ። ክብር ለታላላቅ ሰዎች ራሳቸውን ላሸነፉ ይላል። ወዳጁ ድምፃዊ ዳዊት መለሰ በመጀመሪያ ከብዙ ድካምና ልፋት በኋላ ስራህን ጨርሰ ለህዝብ ለማድረስ በመብቃት ደስታዬን እየገለጽኩ ስራ እጅግ የተሳካና እንደተለመደው በህዝብ ተወዳጅ እንደሚሆን በመተማመን ነው ይላል። ቬሮኒካ አዳነ ደግሞ በአጭሩ ነው ይችላል ነው በቃ ይችላል አለቀ በዓለም አንደኛ አድርጎናል እያለች ያለችው ደግሞ ቬሮኒካ አዳነ ነች። ያው ፍቅሯን እንደዚህ ዘፈኖችን እየሰራች የለቀቀች የገለጸች ትገኛለች። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ቴዲዮና ልጅ ሚካኤልም ሀሳባቸውን ሰጥተዋል። ልጅ ሚካኤል እንደዚህ ይላል። ስምምነ ጦቢያ ትዘምነ ኦል ኦን ሪፒት በቃ ደጋግሜ እየሰማሁት ነው ያለ ነው። የለ የምትሏን እየደጋገመ ከዛ በስማም ፋየር ነው እሳት ነው የተለቀቀው አልበም እያለ ይገኛል። እንደዚሁ ቴዲዮም ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ ንጉስ ብቻ ሳይሆን ሀገርም ነው። ስለዚህ ሁላችን በሙዚቃ መተግበሪያዎች እየገባን በመግዛት እናዳምጥ ሲል መልእክቱን አስተላልፏል። በኢንስታግራም ገጹ ላይ እንደዚሁ ሼር በማድረግ የገዛ እያዳመጠ እንደሆነ እየተመለከትን ነው። አፕል ሚውዚክ ላይ እያንዳንዱን ዘፈን መግዛት ይቻላል $1 ከ29 እኔም እሱን አበረታታለሁ። የቴዲዮ ቻሌንጅ ተመችቶኛል። ባለው መንገድ ማበረታታት አለን ማለት ነው። ፍቅርም ማሳየት ብቻ ነው ከኛ የሚጠበቀው። እስቲ ሌላስ ጥሩ እንድትሆን ነው በቃ ልጆቻችን ጥሩ ህይወት እንዲኖራቸው ነው፣ ፍቅር እንዲመጣ ነው፣ ሰላም እንዲመጣ ነው። ያ ነገር አልተባለም። ፍቅር የሚያመጡት ነገሮች በረታቱ፣ የማያመጡት ነገሮች ደግሞ ይቀሩ ነው የተባለው። ሌላ ነገር አልተባለም። በቃ እሱን ስለሚወድ ስለሱ ስለሚዘፍን ሊሰዋለት ራሱን ስለተዘጋጀ ለሱ መልእክት ወደዋለሁ። በቃ አላግዘው ዝግጁ ነኝ ከመጨረሻ ካወቅኩት ጊዜ ጀምሮ ቀን ሰው የሙያ አጋር አልበሙ ላይ ከተሳተፉት ባለሙያ የተናገረው ነው። እንግዲህ ይሄ ደግሞ እስቲ ደግሞ በተቃራኒው ዋይ ዋይ የተባለ ያው ወዳጅ ብቻ የለም ከሳሽም አለ። ይሄ ደግሞ አስተማሪ ነኝ የሚል ሰው እንደዚህ እያለ ነው። ቴዲ ላይ እርግማንም እያወረደበት ነው። በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ ለአጋንንት እንድንዘረጋ ናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም ተመክሮና ተደግሞ ተሟርቶና ተጠንቁሎ በሀገራችን በኢትዮጵያ ላይ መከፋፈል ልዩነትን የሚረጭ መንፈስ የተመታ ይሁን። አቤት 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 እርግማ ስለ መከፋፈል ስለ ክፋት ሲያወራ አልተመለከትኩም። ትንሣኤ እስኪመጣ መከራ እስኪሻገር ለጊዜውም ቢሆን እንለውጥ ሀገር። ለካ ሀገር የለም ብዬ ሀገሬን ስለቅ ለካ ሀገር የለም ሀገር ለሚለቅ ይትላላመዳይ ሲያስፈራ ክረምቱን ዳስታሌ ለውስጥ ያዘለቅሶ ሰው አይችል ደርሶ ለአንዳንዶች ማላገጥ ነው፣ ለሌሎቻችን ግን ይሄ ዘፈን ሳይሆን ውስጣችን ያለውን ድምፅ የሰማንበት ነው፣ መጽናናትም ያገኘንበት ነው። በዛም ላይ ቁስላችን የተቆሰቆሰበትም ነው። እንደዚህ ያው እንባቸውን እያፈሰሱ ወገን ላይ እየደረሰ ያለውን ስቃይ እያሰቡ ያደመጡ ያሉ ሰዎችም አሉ። የሀገራችን ገጽታውን የሚያሳይ ነው። በእርግጥ ቴዲ አፍሮ ያለው ሌላው ያለቅሳል፣ ሌላው የሚያለቅሰው ላይ ይስቃል። ጭራሽ ምላሽ ብለው ለቴዲ አፍሮ ምላሽ አለን ብለው እንግዲህ ሁለት ዘፋኞች መልስ ብለው እንግዲህ ለቴዲ የመልስ ምት አይነት የሚመስል ነገር እየዘው መጥተዋል። መሐረቡን ስጡ ያዞም ባይደል ካለ እንመለከተዋለን። ዮሳንና ገላና ጋሮምሳ የተባሉ ዘፋኞች ያው
በአፋን ኦሮሞና በአማርኛ ለቴዲ ምላሽ ነው። በቃ ቀጥታ አሁን ልጅ ሚካኤልና ቴዲዮ እኮ ሲጠዛጠዙ ታያላችሁ። በጥበብ በስታይል ነው፣ በሙድ ነው አይደል የሚጠዛጠዙት። የለም በግልጽ ነው የመጡበት። ለቴዲ አፍሮ ነው ቀጥታ መልስ እየተሰጠ ያለው። ቴዲ ሙዚቃ ለማዳመጥ እውቀትን ቼክ ማድረግ አለብህ። እውቀት ከወለል በታች ከሆነ በገዛ ቋንቋ ባዳ ትሆናለህ የሚለው ምንም አይገባም። ካላስ ይሄ ነው አልገባቸውም። የተዘፈነው ይሄ ነው ያስፈልጋቸዋል ትንሽ የተወሰነ ትርጉም ይዤላችሁ መጥቻለሁ። እኔ አፋን ኦሮሞ ያው ሞክራለሁኝ። በገባኝ መጠን የተናገሩትን እንደዚሁም በአማርኛም ስለተናገሩ ያው መልእክቱ ግልጽ ነው ለማለት ፈልጋለሁ። ተረጎመላችኋለሁ፣ ግን ትንሽ ትዕግስት ይኖራችሁ። እኛ ስድብና ጥላቻ አንፈልግም በዚህ ሰዓት አይደለም እንዴ። ፍቅር ነው ቴዲ አፍሮ የሰበከው፣ ፍቅር መልእክት ነው ያስተላለፈው። ኢትዮጵያ አንቺ ፍቅር አገር ያንን እንከተላለን። የምትመለከቱ ሰዎችም እንድትሳደቡ ሌላ ነገር እንድትሉ ሳይሆን ያው ለቴዲ ያላችሁን ፍቅር ይበልጥ እንድትገልጹ ነው እዚህ ጋር እድል የምሰጣችሁ። ታገሱ ለማለት ነው። እንደዚሁ በአጭሩ ግን ያቀረቡት ነገር ስድብ ነው። ስድብና ሲጠቃለል ግራ የተጋባ ግጥም ያዘለ ሀሳብ ነው ይዘው የመጡት። ሲጀምሩ እነዚህ ሰዎች ሶባ ነው እንግዲህ ሶባ እንጀቴ እንጀቹ ሶባ ያው ውሸት ነው ቴዲ እያለ ያለው ምንም በቃ ውሸታም ነው አይነት ነገር ነው። ስድቡን እስቲ ጠቅላላ አድርግላችሁ መጀመሪያ ያው ቴዲ አፍሮ ከበር ይግባው ለዚህ ልጅ በእውነቱ ሀገር ወዳድ ነው፣ ፍቅር የሆነ ሰው ነው፣ ምንም ጥያቄ የለውም። ውሸታም ሲሉ ከሰውታል። እንደዚሁ የመንደር ሰባኪ ለማለት በጣም ያስቃቸዋል የተናገሩት ነገር። እንደዚሁ የሬሳ አምላኪ ለማለትም ቃቷቸዋል። ነጋዴ ለማለትም እንደ ስድብ ተጠቅመውበታል። እንደዚሁ ደግሞ ባንዳ፣ ሀገር ሻጭ እያሉ እንደዚሁ ለማኝ የሚል አይነት አገላለጽ የተጠቀሙበት ነው። ይሄ ዘፈኑን ያው እዚህ ጋር ማቅረብ ሁሉንም ስለማልችል ያው ዩቲዩብ ሕግ ስላለ ለዛ ነው። ምን ይላል ሌላው በአፋን ኦሮሞ ያስተላለፉት ዘለል እያልኩኝ በጣም እነሱ ቴዲ ያልተናገረውንም ነገር አንዳንድ ያስገቡት ነገር አስገራሚ ነገሮች ስላሉ ነው። በእውነት ጥበብ መልስ መሰጣጣት የተለመደ ነገር ነው። ግን ሰው ያላለውንም ሰከን ብለውም ሳያደምጡ እነዚህ ትላልቅ የሚባሉ የአፋን ኦሮሞ ዘፋኞች ናቸው። ግን እንደ ትልቅነታቸው ሳይሆን ወርደው እታች የተገኙ ናቸው ብዬ ነው የምመለከተው። ምክንያቱም አፋን ቶኪቻ አማንቲስ ቶኪቻ ጄዳ ኦዳ ቶኪቻ ጫፋቄ ምናምን የሚል አይነት ነገር ገልጸዋል። ይሄም በአንድ አፍ በአንድ ቋንቋ እንደዚሁ አንድ ሃይማኖት እያለ ይገኛል ይሄ ሰው እና እሱን እንቃወመዋለን አይነት ነገር ነው። እንግዲህ ቴዲ አፍሮ የትም ቦታ ላይ አንድ ሃይማኖት ያለበት የለም። እንግዲህ አንድ ሃይማኖት በአብዛኛው እንደዚህ አይነት ሰዎች የሚገልጹት ኦርቶዶክስን ለማለት ነው ያው የፈረደባት። እንደዚሁ ደግሞ እዚህ ጋር ቋንቋ ለማለት ነው ያው አንድ ቋንቋ ብሏል ነው ያው አንድ ቋንቋም የተባለበት የፈረደበት አማርኛ ነው። እንደዚህ አይነት የጥላቻ የታመቀ ሀሳብ ያለበት በእውነቱ ጥላቻ የፍቅር ጥሪን ወደ ጥላቻ የቀየረ መልእክት ለመገልበጥ የሞከሩበት ነው። አትሳደቡ ነግሬያቸዋለሁ። ኮሜንት ላይ መልካም ነገር ጻፉ። ስለ ቴዲ ስለ ፍቅር ብቻ ጻፉ። ምክንያቱም ሰማነው ሰዎች ቴዲ ስለ ፍቅር ነው እንጂ ስለ ጥላቻ አላወራም። እነዚህ ሰዎች የተምታታ አይነት አገላለጽም ሲጠቅሱ ተመልክቻለሁ። ለምሳሌ ሀገር ይላሉ። ሀገር ያሉት ደግሞ ኬንያ ትሁን፣ ኡጋንዳ ትሁን፣ ኤርትራ ትሁን፣ ኢትዮጵያ ትሁን ሀገር ብለው እንኳን ሀገር ኢትዮጵያ የሚኖሩባትን ሀገር እንኳን ኢትዮጵያ ብለው ለመጥራት የሚሳቀቁ ሰዎች ናቸው ቴዲን ለመተቸት እንግዲህ የተነሱት። አሳፋሪ እሱ ብቻ አይደለም። የሚገርማችሁ ምንድነው ግራ መጋባታቸው የሚያሳየው ልትሞት አትችልም ትኖራለች ሀገሬ የሚል የሆነ ቦታ ያስገቡና መጨረሻ ላይ እውነትም ሞታለች የሚል ደግሞ ሀገር ስለ ሀገር ያነሱትን ማሳብ እንመለከታለን። መሐረቡን ስጡት ያዞን ባይደል ካለ ሳይቀል ላለቀሰ ለቅሶ ዳስ ለጣለ። እንግዲህ ስቃይና መከራ የህዝቡን ጩኸት ነው ቴዲ እየጮኸ ያለው። ይሄም ደግሞ ኢትዮጵያን ብዙ መከራ እየደረሰ ስላለብን ይሄም ዳስ ጣል ነው፣ መከራ እየደረሰብን ነው፣ ሀዘናችንም የአዞ እንባ አይደለም የሚል ያው ዘፈኑ የምታውቁት ነው። ለዛ ደግሞ ማላገጫ ዲያው በኢትዮጵያ ባህል ራሱ ይሄም በባህል ኮንቴክስት ተመልከቱት። ኢትዮጵያ ውስጥ የትኛውም ብሔረሰብ ትልቅ የሆነው የኦሮሞ ባህልም ብሔረሰብ የማቀው የተመለከትኩት እንዲያው እንደዚህ ሰው አዘንኩ ሲል እንደዚህ አይነት ማላገጫም አይሰጥም። አዘኛለሁ ሲባል አይዞ
እግዚአብሔር ያጽናና ነው የሚባለው። በሀገራችን ባህል እንኳን ባህላችን ምን ያክል ጥግ እንደደረሰ እነዚህ ሰዎች ግን ባህልንም የረሳ አይነት አመለካከት ያላቸው መሆኑን እንመለከታለን። በዚህም ፉርሽ አረጋቸዋለሁ። ከዛ ምንድነው የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። አሁን ቴዲ እዳው አንድ ሰው የመንደር ሰባኪ ሲል ኦ ማይ ጋድ ኢትስ ሪሊ ምን ያክል የተምታታባቸው ልጆች እንደሆኑ ነው የምንመለከተው። እኔ በበኩሌ ይቅርታ አድርጉልኝ የምታደንቋቸው ታይፎይድ እና ታይፎስ ብያቸዋለሁ። ለማንኛውም ያው በሀሳብ አድርጉት፣ ችግር የለውም። ለማንኛውም ያው የሬሳ አምላክ የሚል አገላለጽ የሚጠቀሙት ቴዲ አፍሮ ጀግኖቻችን ያነሳሳል እና አፄ ምኒልክ እና አፄ ኃይለሥላሴ ያነሳሳል ከኋላ እየሄደና አብዲሳ አጋንም ዘር እና እንትን ሳይቆጥር ጀግኖቻችንን እየሄደ ያነሳሳል። ምንም ጥያቄ የለውም። እና የሬሳ አምላኪ የማለት እንግዲህ ጀግኖቻችን የኋላው ከሌለ የለም የፊቱ የሚለውንም ስላመጣ እዚህ ጋም ደግሞ ታሪክን አክሱምን ላሊበላን እየሄደ ስለሚያነሳሳ ያው ታሪክ ሲጠቀስ እንደዚህ አይነት ነው ውስጥ የሚገቡበት ሁኔታ አለ። ያንንም ለማካተት ሞክረዋል። ይሄም አሳፋሪ ሆኖ አግኝቼዋለሁ። ይሞክራሉ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ይላሉ። ነጋዴ በነገራችን ላይ ቴዲ አፍሮን ነጋዴ ለማለት እንደ ስድብ የሚጠቀሙበት he is the smartest marketer in Ethiopia። በቃ ምንም ማድረግ አትችልም። በጣም ስማርት መሆኑ ነጋዴ ኦዲየንስን ማወቅ ይባላል። እንግዲህ በአርት ቋንቋ ካወራ ነው የሚመለከተ ሰው ምንድነው ይፈልጋል፣ በትክክለኛው ሰዓት የሚፈልገውን ነገር ማቅረብ፣ ይሄ ታላቅ ችሎታ ይጠይቃል። እና እነዚህ ሰዎች እንደ ነጋዴ ብለው ለመስደብ ነው እንግዲህ የተጠቀሙበት። ይሄም አለማወቅ ብዬ ነው የምገልጸው እኔ። እንግዲህ እነ ዮሳን ምንድን ነው እንደዚህ የሚያቅበጠብጣቸው? ያው ሆዳደርነት ነው፣ ሌላ ምንም እና የሆነ ልጅ አንድ ፌስቡክ ላይ የጻፉ መልእክት አለ። ቆይ እሱን ላስቀምጥላችሁ። ሙስተጃብ ነኝ ያለ ፌስቡክ ላይ የጻፈው መልእክት ላይ እንደዚህ ይላል። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ በማለት በማይገናኝ ስንኞች ቤት ስለመታችሁ ብቻ ስለ ቴዲ ነጋዴነት ለመናገር መምጣትስ ምን ጥቅም? እና እናንተ 24 ሰዓት ላልሞላው ዘፈን የመልስ ምት ብላችሁ ሰርታችሁ የለቀቃችሁት ለነፍሳችሁ ብላችሁ ነው ይላል። he answered በቃ መልሶለታል። ይሄ ነው ጠቅላላ ሲል ያስቀመጡስ። ይሄ ዲስግሬስ የሚባል አይነት ነው። አርትን የማይመጥን አርትን ለማንቋሸሽ የሆነ ሀሳብ ለመግለጽ ሳይሆን ለማንቋሸሽ የሚጠቀሙበት ሰዎች ሆኖ አግኝቼዋለሁ። እኔ የተረዳሁት ይህንን ነው። የትኛውን አካል ወክለው ነው በነገራችን ላይ መልስ የሰጡት? ምንም አይገልጽም። ይሄም ራሱ የምን ያክል ጉድለት እንዳለበት ነው ያወጡት የተሽካካ መልእክት የሚያሳየው። እኔ እንደዚህ ነው የተረዳሁት። እና ምናልባት በአፋን ኦሮሞ ስለዘፈኑ የኦሮሞን ሕዝብ ወክለው ነው እንዳትሉኝ ብቻ። ምክንያቱም ኦሮሞ ሕዝብ ራሱ የተከበረ ባህል ያለው ትልቅ ሕዝብ ነው። ኢትዮጵያ ውስጥ እንግዲህ እጅግ ታላላቅ ስራዎችን የሰራ ታሪክ ያስመዘገበ፣ ስለዚህ ለሀገር ትልቅ ነገር ያበረከተ ህዝብ ነው እና እነዚህ አይነት ተራ አይነት መልእክት ይዘው የሚወጡ ሰዎች ትልቁን የኦሮሞ ህዝብ ሊወክሉም አይችሉም። አንድ ሰው ተነስቶ ሁለት ሰው ተነስቶ ለሚናገረው ነገርም እንደ ህዝብ አድርጎ ሰዎችንም ኃላፊነት መስጠትም ትክክል አይደለም። ያው የቴዲ አልበም ሀገራዊ ጉዳዮችን የያዘ በመሆኑ በፖለቲከኞች ዘንድ ከፍተኛ መነጋገሪያ ሆኗል። ያው ተከለከለ ሲባል ጃዋር መሐመድ እኔ ቀድሞውን ዘፈን አድማጭ አልነበርኩም፣ አሁን ግን እንደ ማስታወቂያ ሰማሁት፣ አሪፍ ማስታወቂያ ሰሩለት ከማለት ነው የተጀመረው። ቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይህን ዘፈን አምጪ ገርቱ ልስ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድን ነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። ለደሴቷ የቴዲ ዘፈን አሳሳቢ ነው። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው የሚገባ የሚያሳይ ምን ያህል
ምን ያህል ደም እንደሆኑ የሚያሳይ አልበሙ መግለጫ መከልከሉን በዚህ መልኩ ጃዋር በማንሳት ነው እንግዲህ የፖለቲካ ተኩሳቱ የተጀመረው። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ አልፈራም ብለሽ ሞተር ዲሽቃ ምን አሸበረሽ በሙዚቃ ያቻሉ እንደሳ ይበቃሻል ከቴዲ አፍሮ ላይ ምን ቀርቶሻል ማነው ሚነካ አንተን ደፍሮ የካሳቡን ልጅ ቴዲ አፍሮ ብሎ ሲመጣ ኢቶሪካ ካድሬው ጀመረ ፖለቲካ ብሎ ሲመጣ ኢቶሪካ ካድሬው ጀመረ ፖለቲካ እቺ ደግሞ ያዝናናችኝ እስቲ እንመልከታት። የት እየተደመጠ ነው? ቤተ መንግስት ውስጥ ሁላ እንደዚህ በድብቅ እያዳመጡ ነው። እነ ዳንኤል ክብረት የሚለውን እየተገለጸ ይገኛል። አዎ ህዝቡ በቃ በጣም ፈጠራ ጨምሯል። አባት እቺ ኤአይ የተመቸኝ ነገር ሰው ኦኬ ዋው የአዳሜ የተከለከለበት ቦታ ሁላ ምንድነው ያለው እያለች ያዳመጠች ነው። ያው እንደተባለውም ተርጉም ማያውቀውም እያስተረጎመ በደንብ እያዳመጠው ነው። ተያዘ ዳንኤል መጨረሻው አብረው ያስጨፍሯቸው ጥሩ ነበር። ይቀጥላል። የአዲስ አበባ ልጅ የሚያደርገው ስራ ነው። ይሄ ነው አዲስ አበባ ልጅ ጭራሽ ለማምከር ያምረዋል። ይሄ አብይ አህመድ ንግግር እንዴት ተገናኘ ከቴዲ አፍሮ አልበም ጋር የምትሉ ካላችሁ ያው የአብይ አህመድ ብልጽግና ሰራዊት ሶሻል ሚዲያ ላይ ሲጽፉ የነበረው ነገር ያው ቴዲ አፍሮ መግለጫ ተከለከልኩ በሚል አጀንዳ ለመፍጠር ሞከረ። ያ አጀንዳ ደግሞ እኛ የሚያስቆመን ነገር የለም ምናምን በሚል ያው ሰራዊቱ ሲጽፈው የነበረውን ነገር ነው ዛሬ አብይ አህመድ ወጥቶ የተናገረው ማለት ነው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ይሄ ነው በቃ ነቅለን እናልፋለን፣ እንገላለን፣ እንፈጃለን፣ እንጨርሳለን። የዚህ ሰውዬ መፈክር መለያ ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነው ገለመሌ ያለን ሰው ነው። እንግዲህ አሁን ነቅላቸዋለሁ ምን እያላቸው ያው ብዙ ከንግግሩ በላይ የሚፈጽመው ግፍና በደል የምናየው ነው። ስለዚህ ንግግሩ ብዙ የሚያስደንቅ አይደለም። የምናውቀው ነው። የራሱን ህዝብ በዓለም ላይ በድሮን ጭምር የሚፈጅ ሴቶችን በሰራዊቱ የሚደፍር እጅግ አስጸያፊ ነገር የሚፈጽም። ወደዚህ ዩቲዩብ ላይ ስንመጣ ኢትዮ ፎረም እና መሳይ መኮንን የፖለቲካ ምህዳር የተቆጣጠሩት ናቸው። ምን አሉ እንመልከት። ዘፈኑ እንደተለቀቀ የነበረኝ ስሜትን በወቅቱ አግኝቻችሁ በገልጽላችሁ ደስ ይለኝ ነበረ። እንባም ነበረ፣ ሳቅም ነበረ፣ ደስታም ነበረ። ብዙ ስሜቶች ተደበላልቀው ነው የተቆጣጠሩኝ። ይሄ ቀን ለኢትዮጵያውያን ዳግም ኢትዮጵያዊነትን ከፍ አድርገን እንድናነሳ ሞራል የሚሰጠን ብርታት የሚሆነን መሳይ መኮንን ነው በዚህ መልኩ የገለጸው። በርካታ ፖለቲካ ሀሳብን እያነሱ ያገናኙ እየጻፉ ይገኛሉ። የበረሃ ውስጥ ድምጽ ነው ቴዲ። አሁን ባለው ኢትዮጵያ ሁኔታ የትኛው አርቲስት ነው ስለ ህዝብ፣ ስለ ሀገር፣ ስለ ባንዲራ፣ ስለ ምናምን እንደዚህ በድፍረት ሙዚቃ የሚሰራ? የትኛው ምሁር ነው የህዝብን መፈናቀል የአዲስ አበባ ከተማ አዲስ አበባ ላይ እየተፈጸመ ያለውን ደባ እንደዚህ በድፍረት የሚናገር? ኪነ ጥበብን ያገዛዝ መገልገያ ያደረጉበት አገር ነው ያለ ነው። በነገራችን እውነት ነው። ኪነ ጥበብን ብቻ አይደለም እውቀትን እንደነ ዳኛቸው አሰፋ አይነቶቹ ማለት ቴዲ ይገርማል። ደግሞ ይሄ ቴዲ አሁን የጀመረው አይደለም፣ ኮንሲስታንት ነው። ህወሓት የነበረ ጊዜ ተመሳሳይ ነገር ነው ያደረገው። በዚህ መልኩ እየተገለጸ ይገኛል። ሀገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ህዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ህዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች፣ በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ህዝብ በደካማ ጎኑ ገብተው ና ተደመር ና ተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። አባይ ለዘዴው ባፍ ይቀድማል አምኖ መከዳት
እንዴት ያማል ለወዴው ባፍ ይቀድማል አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የአገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አረ ጎድባል ጎንደር አሉ። እሺ ኢትዮ ፎረም በዚህ መልኩ ብልጽግናዎችን አጥቦ እያሰጣ ነው። የቴዲ አፍሮ አልበም በመጠቀም ዋይ ዋይ በማለት የጀመሩት የብልጽግና ሰዎችም ምን ላይ ደረሱ? ከዚህ ውስጥ ትንሽ ሀሳቡን የገለጸው ያው የብልጽግና ሆዳደር ፖለቲከኛ ፕሮፓጋንዲስት የሆነው ናትናኤል መኮንን የሚባለው መንቀጥቀጥ ሆኗል። እንግዲህ 4 ኪሎ ላይ የፖለቲካው ሁኔታ ትኩሳቱ በዚህ መልኩ የተገለጸ ነው። ቴዲ አልበም በለቀቀ ቁጥር ያው ከሆነ ህብረተሰብ ጋር ከሆነ ነገር ጋር እንደዚህ ለማጋጨት የሚሞክሩ ሰዎች እንዳሉ ነው። ያንንም በዚህ ምላሹ ያሉት ላይ የተመለከትነው ነው። አንድ ደግሞ ሌላ አሳዛኝ የሆነ ነገር የምንመለከተው አለ። አንድ ልጅ የሰጠውን ሀሳብ እዚህ ጋር ባቀርብላችሁ ደስ ይለኛል። ፍራው ላበሻ የተባለ ልጅ ያው ቲክቶክ ላይ ሶሻል ሚዲያ ላይ የቴዲ ዘፈን ሲለቀቅ የሀጫሉን ፎቶዎች የሚለቁ ሀጫሉ ኪንግ እያሉ ፖስት የሚያደርጉ አሉ። ልክ ቴዲ ሲነሳ የሀጫሉን ስም እያነሱ ነፍሱን ይማረውና የሚያነሱ ሰዎች አሉ። ለዛ መልስ የተሰጠ ነው። ሀጫሉንም ቴዲ አፍሮንም እንወድ ሰዎች አለን ይላል። ከምሬን ነው። እና ቴዲ አዲስ አልበም ባወጣ ቁጥር የሀጫሉን ስም በማንሳት የፉክክር መንፈስ እንዲሰፍን ባታደርጉ፣ የሀጫሉም ነፍስ በሰላም ትረፍ። ሁል ጊዜ አዲስ የጥበብ ስራ ሲወጣ በተለይም የቴዲ አፍሮ አዲስ ሙዚቃ በተለቀቀ ቁጥር አንድ የማይለቅ መጥፎ ልማድ አለ። አንድን አርቲስት ከሌሎች ጋር እያወዳደሩ የመበሻሸቅ የሚመስል አላስፈላጊ ንትርክ ውስጥ መግባት። በተለይ ደግሞ አሁን ላይ በህይወት የሌለውና በልባችን ትልቅ ቦታ ያለውን ሃጫሉን ሁንዴሳን ለእንደዚህ አይነት መበሻሸቂያ መጠቀም ልክ አይደለም። ሃጫሉ በአፋን ኦሮሞ ብዙ አይረሴ ስራዎችን አስደምጦናል። ሃጫሉና ቴዲ እንደውም ብዙ ነገራቸው ይመሳሰልብኛል ይላል። ሁለቱም ጀግና ታጋዮች ናቸው። ሁለቱም ለኢትዮጵያ ሙዚቃ የራሳቸው የሆነ ቀለምና የታሪክ አሻራ አላቸው ይላል ይሄ ልጅ። እንዲያው ያው ያረፈ ሰው ማያርፍበት ደረጃ ላይ ደርሰናል። እንግዲህ ይሄ ልጅ በግፍ ተገሎ ፍትህም ያላገኘበት ሁኔታ ነው ያለው ሀገራችን ውስጥ የብልጽግና አገዛዝ። ይህን ለማለት እወዳለሁ። አሽሩካ የምርጦች ምርጫ ይህን ይመስል ነበር። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ድረስ ቴዲያችን ፈጣሪ ይጠብቅ፣ እግዚአብሔር ባለበት ከነ ቤተሰብ ከክፉ ነገር ይሰውረ እላለሁ። የአሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።